እንግዲህ የአቶ ጥላሁንም ከአይቢኤም ጋር ቀጥታ ግንኙነት ያላቸው ናቸው። አይቢኤም ብዙ ተመልካቾች እንደሚያውቁት በኮምፒውተር እቃዎችና በአክሰሰሪዎቹ ይታወቃሉ። ያንተ አባትና አይቢኤም እንደተገናኙ የዛሬ 43 ዓመት አካባቢ ይሆናል። 9 ዓመቴ ያኔ ኮምፒውተር ነበር ማለት የሚገርምህ ነበር። በጣም አነስ ያለች ሲንክሌር ZX81 የምትባል ናት። 1981 ሞዴል ናት በፈረንጆች እና ፐርሰናል ኮምፒውተር መጀመሪያ አይቢኤም ሪሊዝ ያደርጋል። ይሄ PCXT የሚሉት የአረንጓዴ ስክሪን ያላቸው ቴክኖሎጂ አንዳንዱ እንደውም በጣም ውድ ስለነበር አይቢኤም የዛኔ አከራይ ነበር። ምክንያቱም መግዛት የዛን ጊዜ የማይችሉበት ሁኔታ አንዳንድ ድርጅቶች ነበረ። ውድ ሆኖ ሬንታል ነበረ እና ዊንዶውስ ማይክሮሶፍትን ለአይቢኤም መሸጥ ፈልጎ ነበረ ቢልጌትስ። አይቢኤም አልፈልግም ብሎ ሳክሰስፉል አልሆነም፣ ከሰረ። እንደውም እውነቱን ለመናገር አሁን ከሁሉ ካረግነው የቴክኖሎጂ ኢንቨስትመንት እና ፓርትነርሺፕ ያሁኑ የብዙ ሰው ህይወት ይቀይራል የምንለው የዚህ የገበያ ኤክስፕሬስ ከአሊኤክስፕሬስ ጋር ባገኘነው ጥምረት እየሰራን ያለነው የኮመርስ ስርዓት ሌሎችም ይህን ፈር የሚከተሉበት ሁኔታ ተፈጥሮም ጅማሮ ነው ብዬ ገምታለሁ። ታሪክ ላነሳ ነው። አንተ ሁለተኛ ጄኔሬሽን በተለይ በኢትዮጵያ ታሪክ በኢንፎርሜሽን ቴክኖሎጂ እና በአይሲቲ ሴክተር ሁለተኛ ትውልድ አላውቅም። ከወላጆቻቸው ወርሰው ልጆቻቸው ያስቀጠሉት ቢዝነስ በእናንተ ደረጃ ካለም እንግዲህ እናያለን፣ ወይም ደግሞ አይነቱም ለየት ያለ ነው። እንግዲህ አቶ ጥላሁንም ከአይቢኤም ጋር ቀጥታ ግንኙነት ያላቸው ናቸው። አይቢኤም ብዙ ተመልካቾች እንደሚያውቁት በኮምፒውተር እቃዎችና በአክሰሰሪዎቹ ይታወቃሉ። አሉ ከሚባሉ የኮምፒውተር ብራንዶች ወይም ትሬድ ማርኮች መካከል ልጠቅሳቸው የምንችላቸው ናቸው አይቢኤም ፕሮዳክቶች። ዩኒቨርሲቲዎችም በሃይስኩል ደረጃም ተጠቅመንባቸው አይተናል። እንግዲህ ያ ስቶሪካል የሆነው ነገር ራሱ ያንተ አባትና አይቢኤም እንደተገናኙ እናንተ ቤት ያሉ የቴክኖሎጂ እና የአይቲ ትውውቅ እንዴት ተፈጠረ የሚለውን ወደ ታሪክ ልመልስ ብዬ ነው። ልክ ነው። ስሜትም አለው። አይ ትክክለኛ ጥያቄ ነው። ነው እንግዲህ ቴንኪው፣ ጥሩ ጥያቄ ነው። ምንድነው ባይ ዘ ዌይ እናቴም እንደዚሁ ከቴክኖሎጂ ጋር የተያያዘች ናት። እውነትህን እሷን አልሰማዋል። ልክ ነው። እኔ እንግዲህ ስወለድ ጀምሮ ቴክኖሎጂ ማለት ምክንያቱም አባቴ ገና ሳያገባ እርሊ 20 ውስጥ እድሜ ውስጥ እያለ መጀመሪያ የተማረው ከተግባር ከጨረሰ በኋላ አዲስ አበባ ዩኒቨርሲቲ ሲቪል ኢንጂነር ነበረ። ድራፍቲንግ ላይ ነበር የሚሰራው። አይቢኤም ስራ ማስታወቂያ ሲሄድ አይቢኤም ኮርፖሬሽን ራሱ ኢትዮጵያ ውስጥ ይሄ እንግዲህ ምልህ 55-60 ዓመት በፊት ነው። በጃንዌ ጊዜ ነው እና የዛኔ እዛ አፕላይ አድርጎ በቴክኒካል ጥገና ተቀጠረ። እንግዲህ የዛኔ ማኑዋል ታይፕራይተሮች ትናንት ኮምፒውተርም አልነበረም። ያንን እንትኑን አሜሪካኖች ነበሩ ማኔጅመንት ሌቭል የነበሩት እና ገና እንደውም ቴክኒሻኖች ከአየር መንገድ ነበረ አውሮፕላን ጠጋኞች ወስደው ወደ ኮምፒውተር ያደረጉት። ትልቅ አቶ ኮመልቻ ኮምሳ የሚባሉ ሌሎች እንደ አቶ አበበ እነዚህ ትልቅ ኢንጂነሮች ከኢትዮጵያም ወጥተው ኬንያ ድረስ እየተጠሩ የሚጠግኑ ነበሩ። ትልቅ ትሬኒንግ ተሰጥቷቸውና አባቴ የነበረው ኢንክሊኔሽን ወደ ሴልስ እና ጥሩ ኮሚኒኬሽን ስኪል ስለነበረው ለምን ወደዛ አትገባም በሚል ይወስዱታል እና ያንን ስልጠና ከወሰደ በኋላ በጣም ጎበዝ ሴልስ ሰው መሆን ቻለ። ጥሩ ኮሚኒኬሽንም ነበረው። ብዙ ሽልማቶችም ከአይቢኤም አግኝቷል እና ከዛ በመቀጠል እንግዲህ ትዝ ይለኛል ትልቅ አሁን ያላየነው እነዚህ ትልቅ ኮርፖሬሽኖች የዛን ያደርጉ የነበረው ለሰራተኞች ላይ በጣም ኢንቨስት ያደርጉ ነበር። ኦልሞስት
በየጊዜው ውጭ ሀገር እንግሊዝ ሀገር ተምረዋል። ሳውት አፍሪካ እንኳን ኢምባረንት እንትን ላይ ነበረች የዛኔ አፓርታይድ ላይ እዛ ላይ እኛን ሄድ ነው ከኮሌጅ ስንመጣ ኢቢኤም ሳውት አፍሪካ ብዙ ጊዜ ተምረናል እኔና ወንድሜ። ግን በእነሱ ጊዜ ዩሮፕ በተለይ በጣም የሚሄዱት እና ኬንያ ደግሞ ስልጠና የሚያገኙበት ሁኔታ ነበረ። ስለዚህ ብዙ እንትን አግኝቷል እና እንደውም መጀመሪያ የማላሳያ ያለው ኮምፒውተራችን ያገዛልናልና የዛሬ 43 ዓመት አካባቢ ይሆናል 9 ዓመቴ ያኔ ኮምፒውተር ነበር ማርክ የሚገርም ነበር። ኮምፒውተር በጣም አነስ ያለች እንደውም ሲንክሌር ዜድኤክስ 81 የምትባል ናት 1981 ሞዴል ናት በፈረንጆች እና አለች በኋላ አሳያለሁኝ። እሱን ከቴሌቪዥን ጋር ከብላክ ኤንድ ዋይት ቲቪ ጋር ዛኔ ከለር ቲቪም አልነበረም ይሄ ጊዜና ቴሌቪዥንም አብሮ ነበር ያመጣው ፊሊፕስ ብላክ ኤንድ ዋይት ቲቪ ኤቪ ፖርት አላት። እሷን ፕሮግራም አድርገን ጌም እንጫወት ነበር ቤዚክ የሚባል ፕሮግራም። ከተጫወትክ በኋላ ካጠፋው በኋላ እንደገና ባዶ ትሆናለች። እንደገና ደግሞ ፕሮግራም ታደርጋለህ። ዲስፕሌይ የሚያደርገው ምንድነው? ስክሪን ላይ ነው ጌሙን ምን ጌም ነው የምትጫወቱት? ብዙ ጊዜ ይሄ እንደ ቴትሪስ አይነት ቤዚክ ጌሞች አሉ። ግን እዛች ኪቦርድ ላይ ለሁለት ሆነን ነው የምንጠቀጥቃት። ትንሽ ነገር ናት። ፍክርም አለው በደንበኛ አሁን አንዳንዱ ጌም አለ እንደ ክላሲካል ሆኖ ዲጂታላይዝድ ሆኖ አለ ብሪክስ ነገር እንደዚህ እንዲህ ወርድና ኳሷ ትመጣለች ወደ ግራ ወደ ቀኝ እያረክ ፐዝል ሶልቭ ማድረግ ነገር እንደዛም አሉት እና ኢንትረስቲንግ ነው። ብዙ ጊዜ አንዳንዴ ሲበዛ መጽሐፍ ነበር የምንፈልገው። በቃ የጌም መጽሐፎች ይሸጡ ነበር። በቡክ ነው እና ግን ፕሮግራሚንግ ትማር ነበረ። በዛ ማኑዋል ነው መጽሔቱን ገልጠ አንዱ ያነባል፣ ወንድሜ ፕሮታይፕ ያደርጋል፣ ኮድ ያደርጋል። ከዛ መጨረሻ ራን አድርገን ሲመጣ እስከተሳሳትክም እዛው ታገኘዋለህ ችግር ያለበትን ሲንታክስ እና ከዛ ፕሮሰሱ ራሱ ጌም ነው ግን ጨዋታ ትምህርትም አለ። ምን ያህል ጊዜ ይፈጃል? አሁን በጣም ኮምፕሌክስ የሆነ ጥሩ ጌም ከሆነ ብዙ ገልጽ ነው። ብዙ ጊዜ ሜቢ ግማሽ ሰዓት 1 ሰዓት ደግሞ ታይፒንግ ስኪል ስላልነበረ ሜቢ 2 ሰዓት ፕሮግራም አድርገህ መብራት ከጠፋ አንድ ጌም ተጫውተህ ከጠፋ መብራት እንደገና እሱም ደግሞ አለ እሱም ነበርና እነዛ ቴሌቪዥኖቹም ደግሞ እስኪሞቁ መከራ እኮ በፊቶቹ በጣም በኢትዮጵያ ታሪክ ለመጀመሪያ ጊዜ ኢትዮጵያ ውስጥ ከለር ቲቪ ትራንስሚሽኑ ራሱ የተጀመረው የደርግ 10ኛ ዓመት ክብረ በዓል ሲከበር በ1966 አብዮቱ ፈነዳ። 76 በ10ኛው ዓመት ነው የገባውና እሱ ራሱ የቻለ ትልቅ ፌኖሜና ነበር ኢትዮጵያ ውስጥ። አዲስ ትልቅ ቻፕተር ነበር እና መንገድ ስታነሳው ነው ያስታወስኩት። ከዛስ መች ነው እናንተ ቤት ከለር ቲቪ ገባው? እንደው አላረፈዳችሁም መቼም? እንግዲህ ትዝ የሚለኝ እንደው ማይክል ጃክሰን ትሪለር የሚለውን አልበም ያወጣ ጊዜ ነው እንግዲህ ይሄ ሜቢ አንድ 85 አካባቢ ትክክል 3 ዓመት በኋላ ከዚህ ኮምፒውተራችን 3 ዓመት በኋላ ነው የገባው። አስታውሳለሁ አንድ 6-7 ክፍል ነበርኩኝ እና የዛኔ ከቪዲዮ ትሪለር እናንተ በከለር ነው ያያችሁት? ትሪለር ካሴቷን እንደገና ቪኤችኤሱ የዛኔ ነበር። ራስ ቤት ነበራችሁ? በቃ ቪኤችኤሱና ስክሪኑን አንድ ላይ ነው አባቴ ይዞት የመጣው። ዱባይ ቤን ትሬኒንግ ነበረው። ከዛ ሴቭ አድርጎ ይዞ መጣ። እንዳልከው በቃ ሰው ወደ ጎረቤቱ ነገር የመጀመሪያ አካባቢ ነበር። ደግሞ ቪዲዮ ራሱ ኮንቴንቱ ሰይጣናዊ ነገር በጣም ሞንስተር ነገር ያስደነግጣል። ትንሽ ልጅ ነበር ግን እሱን እያየን ጎበዝ ዳንስ ሙቭን ይዘን ነበር እኛ እንደንዝ ነበር። ትሪለር በጣም የብዙ ሰዎች ትዝታ ነው። ከዛስ ፈርደር እንግዲህ ከእንትኑን ቀጣይ የነበረው ጉዞ እንግዲህ መጀመሪያ ወደ ሌት 80 ውስጥ አባቴ ባይ ዘ ዌይ ጥላሁን ደዳ ይባላል ነው እንጂ ጠቅሼልህ ካልሆነ እና ወደ ፐርሰናል ኮምፒውተር መጀመሪያ አይቢኤም ሪሊዝ ያደርጋል። ይሄ ፒሲኤክስቲ የሚሉት የአረንጓዴ ስክሪን ያላቸው
እና ትልቅ ፍሎፒ ድራይቭ የሚወስዱ 5.25 የሚሉት አለ። የዛን ጊዜ በጣም ትልቅ እንደውም ግብዣ ላይ እንግዶች ሲመጡ እዚህ ላይ ሴቭ አድርጋችሁ የምትጽፉትን ነገር ዲጂታል ማሳየት ይቻላል። ሰው በጣም ይደንቀው ነበረ። አሁን እኮ የሚገርም ወደ 1 ሜጋባይት የሚይዝ ነው አንዱ፣ ትልቅ ነው። አሁን እጅ ላይ በቴራባይት ነው የምትይዘው፣ ወደ ስንትና ስንት ሺህ እጥፍ ያለው። አሁን ጊጋባይት እንጃ። ትልቅ ሜን ፍሬም ሚድሬንጅ ኮምፒውተሮች አይቢኤም አባቴ ሲሸጥ እነሱን ያህል እንኳን አልነበረውም። ያ ሜሞሪ ቴክኖሎጂ ሂደቱን ነው የምነግርህ። እና ይህን ወደ 87 አካባቢ 88 በፈረንጆች አዎ ወደ 40 ዓመት አካባቢ ይሆናል። የዛኔ ፐርሰናል ኮምፒውተር መጀመሪያ ያስተዋውቀው አይቢኤም ነው። አባቴ ነበረ ያንን አስተዋውቆ መሸጥ የጀመረው። ብዙ ጊዜ እዛኔ ቤት ውስጥ የለም። እነዚህ ፐርሰናል ኮምፒውተሮች ውድ ናቸው። ድርጅቶችም እንደ ድርጅት ማን ነበረው? የሚገርም አየር መንገድ ነበረው። እሱንም የአይቢኤም ሲስተም 36 የሚባል እንደ ሚድሬንጅ ሜንፍሬም አይነት ኮምፒውተር ነው። ይሄ ቴፕ ሪል የሚወስድ እና ትልቁ አየር መንገድ ነው። ሌላው ደግሞ ኢትዮ ቴሌኮም፣ እሱንም የአይቢኤም እንደውም ፖስታ ቤት አጠገብ ያለው ፖስታ ቤት አጠገብ ቤተክርስቲያኑ ለጋር ቤተክርስቲያኑ ፊት ለፊት ለጋር ያለው መሰለኝ። እንደውም ያ ክፍል አይቢኤም ነበር የሚባለው የኮምፒውተር ክፍሉ ቴሌ ውስጥ ያለውና አይቢኤም አሁንና ሙሉ ክፍል እንደውም እኔም ደርሼበታለሁ። ከኮሌጅ ጨርሰን ወደ 93-94 የዛሬ 30 ዓመት ስንመጣ እዛ 2 ዓመት በኋላ ትልቅ AS400 የሚባል የሚድሬጅ ኮምፒውተር ለጊዜው ትልቅ ዲል የሚባል ነበረ። ከኢቨን ብራንቾቻቸውን ኔትወርክ የሚያደርጉበት ይሄ ማይክሮዌቭ ቴክኖሎጂ ነበር እና ከአይቢኤም ራሱ ትልቅ ቲም አምጥተን ኢምፕሊመንት አድርገን ነበር። ረጅም ጊዜ ለቢሊንግ እና ፔሮል ይጠቀሙበት ነበረ በጣም ረጅም ጊዜ እና ሳፖርት እናደርገው ነበር። ያ ቢዝነሱ ብቻ ሳይሆን ካስተመሩም ሰከንድ ጄኔሬሽን ሆኗል ማለት ይቻላል። እና በዲፌንስ መከላከያ እዛም ይዞኝ ሄዶ ያውቃል። በዛን ጊዜ ሼል ኢትዮጵያ ሄድኳርተሩ የት ነበር? እዚህ በጎተራ የነበረው ጎተራ ተሻግሮ አሁን ኦይል ሊቢያ የገዛው እሱም ትልቅ ይሄ ተመሳሳይ ቴሌ ያነበራቸው ኤስ400 የሚባል በጣም ሪላያብል ሰርቨር ነበረ። ፕሮፕራይተሪ ቴክኖሎጂ ነው አይቢኤም ኤስ400 የሚባል ሲስተም የሚጠቀም። ከዛም መብራት ኃይል እንዳልኩ መብራት ኃይል እናቴ ደግሞ እዛ ዳታ ሴንተር ውስጥ ትሰራ ነበር። እዛ የአይቲ ኤክስፐርት ሆና ኮደር ሆና ትሰራ ነበር። ፒያሳ ነበር እሱ ደግሞ። እሱም የአይቢኤም ኤሌክትሪክ ህንፃ ላይ ነው ምድር ቤት የነበረው። ባቡር ጣቢያ እዛም ለጋር ምን ያደርግላቸዋል መንደፈር እነሱ የአይቢኤም ሲስተም ነበራቸው። እንደውም እዛም ሸጠናል እኛም ኤስ400 የሚባለው እዛም ሸጠናል በተወሰኑ ሺፒንግ ላይንስ። እነዚህ እንግዲህ እርሊ እንትኖች ጡረታ ቢሮዎች፣ እነዚህ ትልልቅ መስሪያ ቤቶች በተለይ ዳታ ክራንች የሚያደርጉ ነበራቸው። እና እንደውም መብራት ኃይል የሚገርም በጣም እርሊ ቨርዥን ነው። በካርዱላ የሚሰራ ነበረ። እንትኑ ቴፕም አልነበረም ስቶሬጁ፣ በካርድ የሚሰራ እና አንድ ፋይል ለመክተት ይህን የሚያክል ወረቀት ይዛ ነበር እናቴ የምትከተው እሱ ነበረ። እንደገና እንዳልኩ ይሄ ሸክላ የሚመስል ትልቅ ቴፖች እነሱ ላይ ነበር በኋላ ባካፕ የሚይዙት። ግን እርሊ አዳፕተርስ ነበር ተወሰነ ቴክኖሎጂ። አንዳንዱ እንደውም በጣም ውድ ስለነበር አይቢኤም የዛኔ አከራይ ነበር ኮምፒውተሩ እና በኪራይም ነበረ የሚጠቀም። ለምን ያህል ጊዜ ይወስዱ? እንግዲህ በየጊዜው የሚታደስ አይቢኤም ኮምፒውተር፣ ምክንያቱም መግዛት የዛን ጊዜ የማይችሉበት ሁኔታ አንዳንድ ድርጅቶች ነበረ። ውድ ሆኖ ሬንታል ነበረ እና ትዝ ይለኛል እና ይህን እንዳልኩ ፐርሰናል ኮምፒውተር ከዛ ቀስ እያለ ይሄ እንዳልኩ የተወሰኑ ድርጅቶች መግዛት ጀመሩ። የዛኔ ደግሞ የዶት ማትሪክስ የሚባል ኢምፓክት ፕሪንተሮች ነበሩ፣ አብረው ነበረ በብዛት እና ከዛ በኋላ ከኮሌጅ ጨርሰን ስንመጣ ወደ 91-92 በፈረንጆች አይቢኤም ኮምፕሊትሊ የአፍሪካ ኦፕሬሽኑን ዲስማንትል አድርጎ በፓርትነሮች ማድረግ ጀመረ
እና ኢስት አፍሪካ ኬንያ ላይ ከዛ እዚህ ሳውት አፍሪካ በተለይ አፓርታይድ ደግሞ በጣም ትልቅ ሴታፕ አይ ቲንክ ወደ 93 94 አካባቢ ይመስለኛል እዛ ጆሃንስበርግ ላይ ሴታፕ አደረጉ ትልቅ ኦፕሬሽን ወደዛ ዞረ እና እኛም ከኮሌጅ የመጣ ነው ወደ 94 ጨርሰን ነው እኔ በመጀመሪያ ዲግሪም በቢዝነስ አድሚኒስትሬሽን ቢይዝም ሃየር ዲፕሎማ ደግሞ በሲስተምስ ማኔጅመንትም ተምሬያለሁ ወንድሜ ፒውርሊ ኮምፒውተር ሳይንስን የተማረው እና ከዛኔ ወደ 91 ላይ የዊንዶውስ ማውዝ ተጠቅመ ዊንዶውስ 3.1 የመጀመሪያው ቨርዥኖች መውጣት ጀመሩ አይቢኤም ነው ፒሲ ኢንትሮዲዩስ የሚያደርገው በትልቁ እዚህ ሀገር መጀመሪያው እሱን አባቴን እንግዲህ እዛም ላይ ተሳትፎ የነበረውና እሱ ጌም ቼንጀር ነበር በትልቁ ምክንያቱም በጣም የዩዘር ፍሬንድሊ የሆነ ኢንተርፌስ ነበረው ማውስ ተጠቀማለህ አሁን ሞር ኢንዲቪጁዋሎች አካባቢ የመድረስ ሁኔታ መጣ እና ኢቭን ዶ እዛኔ ከ10,000 እስከ 12,000 እንደው መጀመሪያ ላይ እንደውም እስከ 20,000 ይሸጥ ነበር 20,000 መኪና ተገዛ ነበር እዛኔ ትልቅ ብር ነው አንዴ ምናልባት መጠነኛ ኤክስኮ ሲመጣ 50,000 ብር መድረሱን አላስታውስም 25,000 ምናምን ትገኝ ነበር ስለዚህ ለጊዜው ትልቅ ብር ነበር እና አሁንም በጣም ቤት ይገዛ ነበር እሱ የተመጠኑ ሰዎች ነው ይገዙ የነበረውና ጨክነው ይገዙና ይሄ 486 የሚባል መጀመሪያ 386 ነበር ኤንትሪ ሌቭሉ እና እሱ ቺ1 ኳርተር ነው 3 ኳርተር የምትባል አነስተኛ ፍሎፒ ዲስክ አላት ስቶሬጅ ማውዝ አለ ኪቦርድ እና ሪሌቲቭሊ ጥሩ ነው ይሄ እንግዲህ እኔም ሃይ ስኩል እያለሁኝ ትንሽ እድሜም ላይ 16 17 ይሸጥ ነበር ግን እንዳልከው ላፕቶፕ ሬርሊ እንደውም ትዝ የሚለኝ ክቡር ሜትር አፈወርቅ ተክሌ የአይቢኤም ላፕቶፕ ነበራቸው ይዘው መጥተው ነው እዛኔ ይሄ የምልህ በጣም ቆይቶ ነው ከለውጡም በደርግ ከመውረዱም በፊት የነበረ ነው እና በጣም ጉድ ነበረ በቃ ከእንግሊዝ ሃርትስ የሚባል ስቶር ነው የገዙት እና ለሳፖርት ምናምን አባቴ ጋር ይመጡ ነበርና አንዴ አይቻቸው ነው ያወቅኩትም ይሄንንም ላፕቶፑና የሚገርም እንደውም ኪቦርዱላ የሚከፈት በጣም ለየት ያለ ቴክኖሎጂ በተርፍላይ ልት ነበር ባልሳሳት ኪቦርዱ ልክ ስትከፍተው ዘርዘር ብሎ ራሱ የሚወጣ አይቢኤም በጣም ኢንትረስቲንግ ቴክኖሎጂዎች ነበሩት በዛን ጊዜና እንደውም አንዴ የሆነ ችግር አጋጥሟቸው ፐርሰናሊ ትልቅ የታወቁ ሰው ስለነበረ የዩኬ ኦፊሱ ራሱ እዚህ ኮኦርዲኔት ያደርግ ነበር እዛኔ አይቢኤም ቢሮ ስለነበር እና በዛ ሁኔታ እንቅስቃሴው ምን ላይ እንደደረሰ ላፕቶፕም በደንብ ዘመናዊ የሆነ እሳቸውን ያየው ምን ሊጠቀሙበት ነበር አርቲስት ናቸው ግና አይ ቲንክ በዛን ጊዜ ድሮ ያረጉበት ይሆን ምንድነው በጣም መጀመሪያም ቢሆን የተወሰነ የዲጂታል አርት ኮንሴፕት ገና እየተጀመረ ያለበት ጊዜ ነበረ ግን እሳቸው ኦፍ ኮርስ የተለየ አፕሊኬሽን እና በጣም ፓወርፉል የሆነ ላፕቶፕ ነው የገዙት በዚሁ ሳቢ ይመስለኛል እንዴት ይጠቀሙበት እንደነበረ ባላስታውስም የአይቢኤም አዲስ አበባ አይቢኤም ቢሮ የት ነው እዛ ስቴዲየም ጋር ነበር በፊት አይቢኤም እየነበረ ከዛ አምባሳደር ጋር ነበር አምባሳደር ሲኒማ ተሻግሮ ፖስታ ቤት ፊት ለፊት ያለው ህንጻ ላይ የመጀመሪያ ቢሮ እዛ ነበር እዛ ወደ ስቴዲየም ተሻገረ በኋላ ፓርትነር አንድ የእንግሊዝ ካምፓኒ ወደ 93 አካባቢ ቴክ ኦቨር አደረገው እንደ ሎካል ፓርትነር ሆኖ እኛም ከኮሌጅ ከመጣን በኋላ ወደ ተሻል ኮምፒውተሮች የመጡ ፐርሰናል ኮምፒውተር የ486 ዊንዶውስም እያደገ ዊንዶውስ 95 መጣ ኢትወዘ ትልቅ ትራንስፎርማቲቭ እንትን ነበረ እና እኛ ስቲል ወደ 94 አካባቢ ዊንዶውስ 3.1 ወይም የመጀመሪያው ቨርዥን ላይ ነበር ግን ከቤት እሱን አባታችን አንድ ገዝቶልን ከቤት ነበር የምንሰራው ኤምኬቲዋይ ዛኔ ነው ፎርም የተደረገው እንግዲህ እና ያንን ይዘን ከቤት ነበር ቢዝነስ የምንሰራው ትንሽ ልጆች ነበርን እንደው ብዙ ቻሌንጅ ቤት ምንድነው የምትሰሩት ኦንላይን ኮኔክትድ አይደለም የሚገርም መጀመሪያ የዩኤን ነበረ ኢንተርኔት ያመጣው ኢንተርኔቱም ብራውዚንግ አይደለም መች ይሄ ምል ወደ
96 በፈረንጆች አካባቢ 95 96 ላይ 88 ነበር። በቴሌ ግን አልነበረም። የዩኤን ስልክ የምትደውለው ነበረ፣ በሳተላይትም ሰጥ ነበር። በእንትን ነው በሞደም ነው በስልክ መስመርን ተሰካበትና ደውሎ ብዙ ጊዜ ይያዛል፣ ስልኩ ይጮሃል። እንደዛ አይነት ክፍተቶች ነበሩ። ከዛ ማለት አክሰስ ይሰጣቸዋል ሰክታቸው። እና ግን ኢሜል ብቻ ብቻ ነው። ጀስት አሁን የምታየው ኢሜል ነው፣ ብላክ ስክሪን ነው። ግን ኢሜልን ልክና እንቀበል ነበር። ስለዚህ እሱ ነው ቤት ሆነን እሱን ሰራ ነበር። ኦንላይን ድሮ ነው አይጀመራችሁት? እዛ ነበር መጀመሪያ ኢንተርኔት አዳፕተርስ እንግዲህ ልንባል እንችላለን። ግን ብዙ ሰው አካውንት አልነበረውም የዛኔ። እዛ አፕላይ አድርገህ ከዛ ስልክ አክሰስ ዩዘር ኔም ሰጥቷል። ዩኤን ነበር ኢንራን የሚያደርገው። በኋላ ነው ኢትዮ ቴሌኮም የገባው እና እዚህ ስራ ላይ ይሄዱበት። እዛ ግን ማጆሪቲ ስራ ፋክስ ላይ ነበር። በዛም ጊዜ በፋክስ ነበር የምንጠቀመው። እና ፋክስ ማሽን ሳለው እንደ አይቢኤም የለው ሌላ ነው። አይቢኤም ፕሪንተር ቢዝነስ ውስጥ ነበሩ። በተለይ ለቴሌ ቢል ፕሪንት የሚያደርጉበት ፕሪንተር ያቀረብንላቸው ነበር። የድሮ የሚወጡት ቢቆረጥ ወረቀት መስመር ያለ ሰማያዊ ባነጭ ብዙ ሰው በትዝታ ነው እሱ። እንግዲህ ያን ፕሪንተር በብዛት እኛን ይሸጥ ነው። ብዙ ቦታ መብራት ኃይል ቴሌ እነሱም ፕሮዳክት እና በኋላ ላይ ትዝ የሚለኝ ወደ 96-97 በፈረንጆች ፔንቲየም ኮምፒውተር መጣ እና ያንን አሁንም ፔንቲየም 1 የሚባለውን ዶም አይቢኤም ትልቅ ዲስራፕቲቭ የሆነ ማስታወቂያ አድርጎ የጄንዊን አይቢኤም ኮምፒውተር በፎር ፕራይስ ኦፍ ክሎን የሚለው ወይም ደግሞ የሆነ ክላውን ያለበት አድርጎ ዋጋው በጣም ዝቅተኛ ኳሊቲ ኮምፒውተር እንደሆነ ነው። እና እዛ ላይ እኛ ልክ ወደ 96 በፈረንጆች እንትን ከአይቢኤም ጋር ሁለተኛው ፓርትነር ሆነ ኢትዮጵያ ላይ እና ያንን ፕሮግሬስ አድርገን ብዙ ፐርሰናል ኮምፒውተር እንሸጥ ነበር ከቤት እየሰራን ማለት ነው። እና ኢምፖርት ማድረጉ ምናምን ኢምፖርት ማድረግም ጀመርን። እዚህ ሎካሊ እንደ ሪሴለር ነበርን እስከ 94-96 ከ96 በኋላ በፈረንጆች ቀጥታ ብዙ ሺፕመንት ኮምፒውተር ማምጣትና ማቅረብ ነበር የዛኔ መፍትሄ የነበረው ለዚህ ገበያ። ሰፕላይ ዲማንድ ነበረ። ዋጋውም ወደ 10-12 ሺህ ብር መጣ እስከ 15 ሺህ ብር። ኢቨን ውድም ቢሆን አሁን ወደ መኖሪያ ቤት መግባት ጀመረ። እያንዳንዱ ቢዝነስ ላይ በተለይ ቢዝነሶች በጣም ይገዙ ነበረ። ምክንያቱም ከታይፕራይተር ነው ሊትራሊ ወደ ኮምፒውተር እየገቡ የነበረው። ዩኒቨርሲቲዎችስ? ዩኒቨርሲቲም አዲስ አበባ ዩኒቨርሲቲ አይቢኤም ደንበኛ እንደነበር አባቴም እዛ እንደሚሸጥ አስታውሳለሁ። ይህም ልህ ግን በፊት ወደኋላ ነው ጊዜ ወደኋላ ነው እና እነሱ አይቲ ሴንተር ነበራቸው። እጅም አቃል ይዞኝ ሄዶ አስታውሳለሁ። የትኛው ግቢ ነበር የአይቲ ሴንተር? በአፍንጮ በር በኩል ገብተህ ያለው በጀርባ በራው እዛ በ6 ኪሎ ግቢ ማለት ነው እሱ። በእንትን በኢትዮጵያን ስታዲስ ጀርባ አካባቢ ነው ባልደረሳ። እዛ አካባቢ እንደ ኮምፒውተር ማዕከል ነበራቸው እና ያንን ይጠቀሙ ነበር። ግን ሞር ቢዝነሶች አሁን መግዛት ጀመሩ፣ ብዛት ጀመሩ፣ ታይፕራይተር መውጣት ጀመሩ፣ ሌዘር ጄት የሚል ፕሪንተሮች መምጣት ጀመሩ። እነዛም ለገበያው መቅረብ ጀመረ። ዲማንዱ በጣም ሀይ ነበርና ትዝ የሚለኝ ከቤት ሰራን አሁን እየከበደ እየሰፋ መጣ ስራው። ጓደኞቻችን ከውጭ ጨረሱ። ምንም ስኪል ሴት አልነበርም ኢትዮጵያ ላይ እና መቅጠር ጀመርን እና ተስፋፋና የመጀመሪያ ቢሮአችን እንደውም የዛሬ 29 ዓመት አካባቢ ፕሮባብሊ ወደ 98 በፈረንጆች 27 ዓመት እዚህ ቀረብ ብሎ ያለው ትልቁ አሁን ፓርላማ አባላት የሚኖሩበት ህንጻ አጠገብ ውድ ይሆናል ብለን ኪራዩ 10ኛ ፎቅ ላይ ነበር የተከራየ ነውና ቦሌ ዊንግስ ያለበት ወይስ ቦሌ ዊንግስ ቀጥሎ ያለው ወደዛ እና እዛ ላይ ነበር እና ውድ የሰጠነው እኛው ነው ተገኘ። ለካስ ፖቴንሻሉ ነበር ማለት ነው። ከዛ በኋላ ይሄኛውን ደግሞ ከአንድ 2 ዓመት በኋላ ገባን። ኦልሞስት 26-25 ዓመት ይሆናል። ይሄኛውን የምታየው ቢሮ ትልቅ ሪኖቬሽን ነው ያደረግነው። ኮንስትራክሽን እና ቢዝነስ ባንክ ቢሮ ነበር ይሄ በጊዜው እና እነሱ አንድ ብራንች የቦሌ ብራንቻቸው ነበር። እሱማ እዛ ኮሜርስ አጠገብ ነው ትልቁ እዛ ነበር። ግን የቦሌ ብራንቹ ግን ከዚህ ነበሩ። እዚህ ሲለቁ ፒኮክ ጋር ነበር ቦታ ገቡ። ይሄን ብዙ አመት ካረግን በኋላ አሁን የዛሬ 1 ዓመት ተኩል አካባቢ ይሄ የምታየውን የፊት ለፊቱን ያለውን ቦታ በኮሪደሩ ልማት ጋር በተያያዘ ብዙ ብር ኢንቨስት አድርገን እንደገና ሪኖቬት አድርገን። ማርክ በኮምፒውተር ጄኔሬሽን ወይም ደግሞ በኮምፒውተር ታሪክ
ቢል ጌትስ ብዙ ታሪክ ቀያሪ ነው ተብሎ ይጠቀሳልና አሁን በምትነግረን ሂደት ውስጥ የሱ ሮል አለ? የሚገርምህ በተለይ እንደ ዋና መጀመሪያ ፈጣሪ የነበረው እንደ ብቸኛ የዛኔ ስራ ስንጀምር ስፔሻሊ ዊንዶውስ ላውንች ከተደረገ በኋላ የኮምፒውተር ኦፕሬቲንግ ሲስተም ቢል ጌትስ ይነሳ ነበር። አነስተኛ እድሜ ያለው ትልቁ ቱጃር ተብሎ ከኮሌጅ ድሮፕ አውት አድርጎ ነው። ፈጣን እድገት ነው፣ በአንዴ ነው ሀብት ውስጥ የገባው። እንደውም የምናስታውሰው አባቴም አይቢኤም ላይ ሰራ ስለነበር ዊንዶውስን ማይክሮሶፍትን ለአይቢኤም መሸጥ ፈልጎ ነበር ቢል ጌትስ እና አይቢኤም አልፈልግም ብሎ የራሱን ኦፕሬቲንግ ሲስተም ክሬት አድርጎ ነበር። አይቢኤም ራሱና በውስጥ አቅም ከፒሲው ጋር አብሮ ለመሸጥ ግን ሳክሰስፉል አልሆነም፣ ከሰረ። እንደውም ያንን ትቶ ከፐርሰናል ኮምፒውተሩ ጋር የማይክሮሶፍትን ፕሮዳክት ባንድል አድርጎ ይሸጥ ነበርና ያ እንትን አንዳንዴ ይገርመን ነበር። ጠሩ አይቢኤም መስማማት ነበረበት ነው። በጊዜው ማይክሮሶፍት ያን ያህል ቫልዩድ አልነበረም። ያዩት ነገር አለ። ግን እንግዲህ ፐርሰናል ኮምፒውተር በእያንዳንዱ ቤት መግባት እንዳለበትና ሁሉም ሰው እንደሚኖረው እምነቱ ነበረ። ቢል ጌትስን አይ ቲንክ ቪዥኑ እሱ ነው። በዛ ጊዜ ነው እንግዲህ የሆነ የኮሌጅ ወጣት ሲስተም ይዞ ሲመጣል አስበው አላመኑት ብዙ። ምክንያቱም ኮምፒውተር ብሪሊ በእያንዳንዱ ቤት መኖሪያ ምናምን ለማስገባት አላሰቡት። በዛ በለጣቸው እና ቪዥነሪ መሆን ትልቅ ነገር እንዳለ ይሄ እንግዲህ ተሞክሮና መማር ያለበት ነገር ነው። አሁን ያም ቪዥን ነው እንግዲህ እና ከታች ጀምሮ በተለይ 30 ዓመት ስራው ስትቆይ የዚህ ኢንተርፕራይዝ ሲስተሞች አሁን መጀመሪያ የባንክን ኤቲኤም የዛሬ 27 ዓመት ከአይቢኤም ጋር ሆነ እና ዲቦልድ የሚባል እኛን ያስተዋወቅ ነው። እንደውም ከዳሽን ባንክ ኤቲኤም የብር ማውጫውን ማሽን እንደውም የመጀመሪያውን ኦርደርም አግኝተን ነበር ከዳሽን ባንክ። ስንታዘዛችሁ የዛኔ ትዝ ይለኛል 2 ኤቲኤም ምክንያቱም ተሸጦ እና ተገጥሞ ስለማያውቅ ቻሌንጅም ነበረው። እንደውም ዴሊቨርድ አልሆነም ያ ማሽን። እንዳጋጠመን መሰለ የኢትዮጵያ ብር ተጠንቶ አያውቅም ለኤቲኤም ማሽን እና አይቢኤም ኢንቨስት አድርጎ እንደውም ከኛም ቲም ጀርመኒ ተልኮ ያንን ትሬኒንግ ወስደን ብሩንም አይቢኤም አጥንቶ ለሌሎችም ኤቲኤሞች ስታንዳርድ ሊያወጣ ኮሚት አደረገ። አንድ ቻሌንጅ ያጋጠመ ብሩ ከኢትዮጵያ መውጣት የተወሰነ ብር ባንኩ መላክ ነበረበት በጥሬ ብር። እዛ ማሽን እየገባ እየተጠና ናሽናል ባንክ የዛኔ አልፈቀደም። ሌላ ዝም ብሎ አይወጣም ከሀገር ተባለ እና ምንድነው ልታደርጉ ያሰባችሁት? ግን ኦፍኮርስ እንግዲህ ትንሽ መገፋት ይችል ነበር ብዬ ገምታለሁ። ግን ሰማው ትልቅ እንትን አንደኛ ቆሞ እሱ ነበር። እርሊ ነበረ በጣም። ከዛ የሁለተኛው ደግሞ ባንኮች የነበሯቸው የባንኪንግ ሶፍትዌሮች በጣም ወደኋላ ነበሩና ያንን እንትን መገናኘት ለሚችል አንድ ፕሮቶኮል ነበር። እሱን ለማድረግ ዳሽን ባንክ ብዙ ብር ተጠየቀ። 2-3 ቻሌንጆች ሲመጡ ቆይ ትንሽ ገበያው ሬዲ አይደለም፣ ትንሽ በረድ እናርገው አሉ። በዚሁ እንደውም አቶ ሰገድ ይባላሉ የዛኔ ስራ አስኪያጅ የነበሩት። በዚሁ ላመሰግናቸው ወዳለሁኝ። ትልቅ የባንክ መሪ ነበሩ፣ ብዙ ልምድ ያላቸውና ደፍረው የመጀመሪያውን እንትን ከቲማቸው ጋር መወሰናቸው ትልቅ ኒውስ ሆኖ ነበር። ተከሉት ኤቲኤም በኋላ ላይ ግራጁዋሊ ኢቭን አይቢኤም ከዛም ቢዝነስ ወጣ። ከኤቲኤም ዲቦልድ የሚባለው ብቻውን ቀረ። እኛም ኤቲኤም ቢዝነስ ቆይተን ነው ከአንድ ቻይና ካለ ካምፓኒ ጋር የዛሬ 7-8 ዓመት መልሰን ቢዝነስ ውስጥ ለማስታወቅ የገባ ነው። ግን የመጀመሪያው ግን ሂደት ላይ አትሊስት ሌሎችም ባንኮች ይህን ነገር እንዲያውቁ ስልጠናውንና ማኔጅመንቶች ባንክ ፕሬዚዳንቶች ጋብዘን ይልተን ነበር አስታውሳለሁ። ከአይቢኤም ዲቦልድ የሚባለው ቲም ከሚድል ኢስት መጥቶ ያስተዋወቅንበት ሁኔታ እንደ አንድ የመጀመሪያ ሂደት ነበር። ሌሎችም እንዳልኩ እነዚያ ቴክኖሎጂ ውስጥ መኖርና በተለይ ኤክስፖዝድ መሆን በዚህ አሁን ላለን ኤክስፕሬስ እና ገበያ ኤክስፕሬስ ቢዝነስም ቪዥን ሰጥቶን የጀመርንበት ብዙ ነገር የጀመርናቸው አሉ። አሁን ፍጥነት መቆጣጠሪያ መሳሪያ
ኢትዮጵያ ላይ አስተዋውቀናል። ራዳሩ ኖ ስፒድ ሊሚተር እና የመኪና ለሚገጠመው ጂፒኤስ ትራከርን እና በተለይ ድራይቪንግ ቢሄቪየር የሚቆጣጠር ሲስተም። ይህ ምል 2000 ላይ ወደ 13 የሚሆኑ ትራንስፖርተሮች ሳውዝ አፍሪካ ይዘን ሄደን እዛም አይቢኤም ጋም እና ሌላም ሲመንስ ቪዲዮ የሚባል የሚያመርት የጀርመን ካምፓኒ ሰብሲዲያሪ ነበር። እዛ አስተዋውቀን አንዳንዴ 2-3 ዓመት ይፈጅብናል ፕሮሰሱ እዚህ ለማምጣት እና ሼል ነው እንደውም ኢትዮጵያ መጀመሪያ በጣም ብዙ አደጋ ይደርስበት ስለነበር የነዳጅ መኪኖች በሙሉ ገጠምን። ቶታልን ይቀድማል ማርክ ኖ ሼል ነው የሚቀድም ቶታል በኋላ ማሲፍሊ ሰራ ምንዳንን የገጠምነው ከአምቼ ጋር በመተባበር ከመኪኖቹ ትራከር የሚባሉ ሞዴሎች ነበሩ የመጡ እዛው ፋብሪካ አምቼ መገጣጠሚያው ላይ እኛ ሲስተም እየተገጠመ ይወጣ ነበር እና ቶታል ፍሊቶች እዛ ሼል ግን እንደውም እሱ ያልተገጠመበት መኪና አይንቀሳቀስም ነበር። ባይ ዘ ዌይ ያሳየን ነገር አለ። እንደዚህ መፍትሄዎች አዳዲስ ቴክኖሎጂ ጥሩ አስበህ ስታመጣ ለብዙ ወገን ህይወት ሊድን ይችላል። በትራፊክ አክሲደንት ሼል ኦልሞስት የኢትዮጵያ ቢዝነሳችን በስማችን እያጠፋ ነው የሚል ፋታሊቲ ብዙ ሞት ነበር እና ይሄ ሲስተም ከመጣ በኋላ ኢቭን ሹፌሩን ከተወሰነ ስፒድ በላይ ሲሄድ ድምጽ ይሰጠዋል ካላሊ ዛኔ እንደውም ሞባይል ፎን ስላልነበረ እዛው ላይ ቀዳውና እንደ ፍላሽ ዲስክ ሰክተ ዳውንሎድ አድርገ ዳታውን ነው ሪፖርት የምትሰራው እና ግን ስቲል በጣም ኢፌክቲቭ ነበር። ስፒዳቸው እንደውም እንዴት ፐርፎርም አድርገን የድራይቨር ባህሪ ሞኒተሪንግ ማይሆን ሰዓት እንዳይነዱ ይከላከል ነበር። አሁን እንደውም በትልቅ ኢንቨስትመንት ደግሞ ባለፈው ኢንጂን ሸትዳውን አያደርግም። አሁን የአሁኖቹ እኮ ኢንጂን ሸትዳውን የሚያደርጉ አሉ። አሁን ሶፊስቲኬት ሆኗል እሱ። አሁን አዲስ ሲስተም ጎዳና ፍሊት የሚል አፕ ስቶርም ላይ አለ፣ ጉግል አንድሮይድም ላይ አለን። የኛ ነው። አሁን ጎዳና ፍሊት የኛ ነው። ጥሩ አሁን ያልከው አይነት በተለይ ዶዘር ኤክስካቫተር ማሽነሪ ያላቸው በሰዓት የሚከፈላቸው ከስልካቸው መኪናውን የተሽከርካሪውን ያጠፉታል ወይ ደግሞ ስራ ሲጀመር ያበራሉ። ኢንጂነር እንዳይጨበረበሩ እሱን ይሰራል። ያለበት ከርቀት ስልካቸው ላይ ቦታውን ሞኒተር ያደርጋሉ። የሹፌሮች አወዳድሮ ስኮር ይሰጣል። እንደገና ደግሞ ፊውል ነዳጅ እስከ 99% ሞኒተር የሚያደርግ ልዩ የሆነ ዲጂታል ሴንሰር ያለው ኢንቴግሬሽን መጀመሪያ እኛም እዚህ ገበያ ያስተዋወቅ ነው። ትልልቅ እነዚህ ፈርቀዳጅ የሆኑ እንትኖችን አርገናል። የስፒድ ሊሚተር እንትንም ዛኔ ናሽናል ሴፍቲ ቦርድ የሚባል ነበር። ብዙ ጥናቶች አትሊስት እንዴት ህይወት እንደሚያድን ሌሎች አፍሪካ ሀገሮች የህግ ማዕቀፉ ምን ይመስላል ከኢንሹራንስ ድርጅቶች ጋር አብረን ሆነን በጣም ትልቅ የሚባል ከክልል ድረስ የመጡበት 200 ሰዎች የነበሩበት የመጀመሪያ ማስታወቂያ ስራ አዲስ አበባ ሂልተን ወደ 2015-14 አካባቢ በፈረንጆች አድርገናል። የዛሬ 10 ዓመት በፊት ኢቭን ነው ከዛ በፊት እንጂ 2007 በፈረንጆች የስራው ማአት የአይቤም ሳይገርሙኝ ሳያልቅ እንደገና ደግሞ እናንተ ያልገባችሁ በጣም ምንድነው ይሄ ነው እንግዲህ የወረስ ነው ማለት ይችላለሁ ነገሮች። ምክንያቱም ብዙ ነገር ለውጥ የሚያመጣ ነገር ፊት ለፊት ይታያል አገር ላይ ማምጣት የምትችለው። አሁን ኮር ባንኪንግ ሲስተም እንደውም አንዳንዱን ትንሽ ቀደምን መሰለኝ እንጂ መጀመሪያ ከቀረብንት የሚባሉት ድርጅቶች ከአይቢኤም ጋር ሆነን ከሌላም ደግሞ ኢንፎሲስ የሚባል ትልቅ ያን ድርጅት ቡና ባንክ ኮር ባንኪንግ ሲስተም እና ወደ 25 ዓመት በፊት እሱንም ፕሮሞት አድርገን ቡና ባንክ አሁን ሙሉ የባንኪንግ ሲስተሙ ስርዓቱን ከሀገር ውስጥም ከውጭ ሀገርም የነበሩ ስታፎች ነበሩ በእኛ ስር ሆነው ሬከርድ በሚባል ጊዜ የኮር ባንኪንግ ሲስተምን ሳክሰስፉሊ ኢምፕሊመንት ያደረገ ድርጅት ነን እና ይሄ ትልቅ አንድ አቺቭመንት ነው። ሌላው በትምህርትም ላይ ከብሪቲሽ ካውንስል ጋር አብረን ሆነን የመጀመሪያው የዚህ የላይብረሪ ማኔጅመንት ሲስተም በአማርኛ የሚሰራ እሱም እንደዚህ አለ። የሰርኩላሩን ሪፕሬዘንት ሰርኩላር ላይብረሪ ማኔጅመንቱን ፕሮፌሽናል ዲጂታል ላይብረሪ ሲስተም መጀመሪያ የሸጥነው እኛ ነን እና ብሪቲሽ ካውንስል ወመዘክር እና የኢትዮጵያ አየር መንገድም የኛ ደንበኛ ነበረ። ጅማ ዩኒቨርሲቲም ነበራቸው እና ይሄ እንደውም አንድ የላይብረሪ እና አይቲ አሶሲዬሽን የሚባል
ከብሪቲሽ ካውንስል ጋር ፕሮሞት አድርገን በአማርኛ እንዲሰራ ተደርጎ ወመዘክር እስከ ረጅም ጊዜ ይጠቀሙበት ነበር ካምፓኒው። ከዛ ሰርቪስ ግሎባሊ ሲወጣ ኒውዚላንድ ያለ ፓርትነር ነበር፣ ከሱ ጋር ነው የሰራ ነው። ብዙ በአሻራ ደግሞ አቴንዳንስ አለች ስራ መግቢያና መውጫ ላይ በፊት በአይን ብሌን በጣት አሻራ በመስጣት ምናምን ደግሞ እሱንም ሰምቻለሁ። እነሱ ሲስተም አሁን የአይቢኤም ሳውት አፍሪካ ለስንማር ያየሁት ነው። በር ስትከፍት 5 እጅህን ጣትን ከተህ እሱን እኮ ሲአይኤ ቢሮ ምን አይቢኤም ቢሮ እኮ ነው በፊልም የምናየው፣ ግን ይቻላል ነው ብዙ ጊዜ ይሄ ነገር አክሰስ ግራንት ይላል። ብዙ ችግር ነበረ። በተለይ የሚገርምህ ይሄ ሰርቪስ የሚሰጡ ድርጅቶች ሃይሊ ዲፔንደንት የሆኑ ሰራተኞች በፊርማ ነው እና አንዱ መፈረም ኖርማል ሀቢት ነበረ። ሌላም ሀገር ነው ቁጥጥሩ ሳይኖር ሲቀር ይሄ ይሆናል። እና ትዝ የሚለኝ ሳምንቱን የሚፈርሙ አለ እስከ ዓርብ ፈርሙ እንደውም አንድ ያጋጠመኝ መጀመሪያ ይሄ ባዮሜትሪክስ ጣትን 5 ጣትን የሚከት ከአሜሪካ ነበረ ብናመጣው። ይሄ ኦቨር 20 years ነው፣ ይሄም 20 ዓመት ያልፋል። ሴፌሪያን የሚባል ድርጅት ነው፣ ዴቪድ ይባላል ስራ አስኪያጁ። እና እንደዚህ አይነት ቴክኖሎጂ ያለኝ ብዬ ሄጄ ቢሮ ሳስተው እስኪ ቆይ ጠብቀኝ፣ የኛ ሴፌሪያን ነው ሴፌሪያን የድሮ ሜክሲኮ ያለ እስኪ ጠብቀኝ አለኝና በኋላ ሳይኝና እውነት ይሄን ይሰራል አለኝ። አልኩት። መጀመሪያ ጊዜ ነው የተዋወቁ። ግጠመዋል ማጋስተኛ አለኝ። ገጠምን። ከዛ አንድ ቀን ደወለልኝ። እንዴ ይሄ ሲስተም ሰዓት የሚያዘው ሰውዬ የሚገልጸውና ሲስተም የያዘው ግራና ቀኝ ነው አለኝ። እና ተለያየ ትክክል አልሰራልኝም አለ። ግድ የለም አልኩና አንድ ቀን ዝም ብለን ሰርፕራይዝ ቪዚት ሄድን። እዛ ሪፖርቱን አየን። ብዙ ሰዎች የሉ፣ ያኛው ሰዓት ያዡ ደግሞ አሉ ብሎ የመዘገበው አለ። በቃ ሰዎቹ ይጠርልን አልነው። ሲጠሩ ምን ያጋጥማል? ያው ግቢ ውስጥ ፎርፎ ያኛው ሰዓት ተቆጣጣሪው ይፈርምላቸው ነበር እና ይቅርታ ብሎ እንደውም ከዛ በኋላ ማመን የሚያቅት ብዙ ሬፈረንስ ሆኖ እንደ ሬስ ኢንጂነሪንግ፣ ሞይንኮ፣ አሁንም ደንበኞች እንደ ማራቶን ሞተርስ፣ እርሻም ላይ ትልቅ የዳች ፋርም፣ አሁን ደግሞ የፊት የሚያነሳ ሲስተም አለ። እጅ ጣት አሻራም ንጹህ ካልሆነ ሳትነካው ስካን የሚያደርግ ሸራተን አዲስ ረጅም ዓመት ይህንን ባዮሜትሪክስ ሲጠቀም ነበር። አሁን ወደ ሌላ ቴክኖሎጂም ሰፕላይ እናደርጋቸዋለን። ከመቶ የሚበልጡ ድርጅቶች ከትንሽ ከባምቢስ ሱፐርማርኬት እስከ ትልቁ ላቦራቶሪ አዲስ አበባ ውስጥ ያሉ ኢቭን ኮቪድ ጊዜ ሙቀት ቢለካውላ ሲስተም ነበረ። ሰራተኛ ኢንዲኬቲቭ ትኩሳት አለው ወይ የሚለውን ያለ ንክኪ እዛው ሰዓት መቆጣጠሪያው ላይ አይቶ ያንን ሁሉ የሚያሳይ ቴክኖሎጂ አምጥተናል። ብዙ ጥቅም ሰጥቷልና ፕሮዳክቲቪቲ ትርፍ ላይ በተለይ በጣም ደሞዝ ሲያወጡ ትርፍ ሰዓት ሲከፍሉ አንዳንድ ድርጅቶች በጣም ዝም ብሎ ይከፍሉ ነበር። አሁን ትክክል ሰራተኞችን የሚያበረታታል፣ በሰሩበት ሰዓት እንዲከፈላቸው ያደርጋልን። ጎበዙ ሰራተኛ ያው እንትን ይላል። አፈሙላጫ መሆን የለበትም። እዛ ላይ ብዙ ጊዜ ችግር ነበር። እንደውም አይተባበሩማ። የምትፎርፍ ከሆነማ ሰፊ ነው፣ ገና አልተነካም። ግን እውነቱን ለመናገር አሁን ከሁሉ ካረግነው የቴክኖሎጂ ኢንቨስትመንት እና ፓርትነርሺፕ ያሁኑ በተለይ በጣም ብዙ ወርዶ የብዙ ሰዎች ይቀይራል የምንለው የዚህ የገበያ ኤክስፕሬስ ከአሊ ኤክስፕሬስ ጋር ባገኘነው ጥምረት የሰራን ያለነው የኮመርስ ስርዓት ብዙ ሰዎችን ህይወት ይቀይራል። ከብዙ ንግዶች ጋር ያገናኘናል። ሀገር ድረስ የመለወጥ ፖቴንሻል አለው የሚል እምነት አለኝ። ሌሎችም ይሄን ፈርን ከተሉበት ሁኔታ ተፈጥሮም ብዛት ኖሮን የምንሄድበት እንትን ጅማሮ ነው ብዬ ገምታለሁ። አሊ ኤክስፕረስ እና ገበያ ኤክስፕረስ ምን ያገናኛቸዋል? ምን ይለያቸዋል? አልነገርክኝማ። ልገልጽልህ እችላለሁ። ምንድነው አፊሊየት ማርኬት ፕሌስ የሚባሉ አሉ። ለምሳሌ ከእኛ ፓርትነርሺፓችን ከአሊ ኤክስፕሬስ ጋር ነው። እነሱ ማርኬቲንግ ድጋፍ እናገኛለን። ፕሮዳክቶቻቸውን በልዩ ሁኔታ ማግኘት የምንችልበት እድል አለን። አሁን ያንን እዚህም በምናስተዋውቅበት ጊዜ ብራንዱን እኛ ደግሞ ለሎካል ቅድም እንዳነሳሁት ካቴን ፔስት አድርጌ እነሱን ሲስተም እዚህ ስራልኝ
መጀመሪያ ላይ ብዙ ጋፕ ነው ያየን፣ ሊሰራ አልቻለም። ኢቭን ዶ ኪውአር ኮድ ክሬት አድርገው በኤምኬቲዋይ በሚል አፊሊየት እንትን እዛ AliExpress.com ጨረሻ ኤምኬቲዋይ የሚል ስትገዛ ሪቤት ቅናሽ ልዩ መዘጋገብ እና ዴሊቨሪ ያለው ስቲል አሁንም ፕሮሞሽኑ አለ። ግን በብር ለመግዛት ቅድም ያልኩ ሎካላይዝድ የሆነውን ነገር ለማድረግ ለመሸጥ ደግሞ ኤክስፖርተሮችን ለመመዝገብ AliExpress ከረንትሊ ሬዲ አልነበረም። ያንን እንዴት እናምጣው በሚል ይሄ የተቀናጀ የገበያ ማዕከል ግን ፉሊ ሎካላይዝድ የሆነ ግን በእነሱ ቤስት ፕራክቲስ የተሰራ የኢኮመርስ ፕላትፎርም እንዳልኩ የተአማኝነት የሚለው ዋናው ፓርት ስለሆነ ያንን በAliExpress ባለን ፓርትነርሺፕ ደንበኞች አምነው የሚገዙ የሚሸጡትም እንዲጠቀሙት የማድረግ ነው። ይህም ኢንቨስትመንት የኢኮመርስ ትልቁ ፓርት ትረስታቢሊቲ ወይ እምነት ነው። ያን እምነት እንዲኖር ነው ኦፕሬት እያደረግን ያለ ነው። ያው ኢንቨስትመንቱ ለመመለስ ጊዜ ይፈልጋል እና ብዙ ጊዜ እንደውም የተሳሳተ አስተሳሰብ ያለው ዋን ኦቨርናይት በተለይ ስታርታፖች ላይ የምናየው ቶሎ የመቀየርና የማግኘት ነው። ይገባናል እንትኑ። እንደኛ አይነት ድርጅት ግን 30 ዓመት የቆየና ኢንተርፕራይዝ ቲንኪንግ ያለው አንድ እንደዚህ አይነት ኢንቨስትመንት ስንገባ ነገሩ በደንብ ፈርም ሆኖ ስትራክቸር ይዞ ሌጋል እንትኑን ጠብቆ ሂደቱን ለውጥ እንዲያመጣ አድርገን በጣም ለዛ ነው ኦቨር 1 year 1 ዓመት በላይ ኢንቨስት ያደረግነው ይሄን ቅንጅት እና እንትን ዝግጅቱ። ግን ይሄን የምናደርገው ኢቭን 5 እስከ 10 ዓመት የሚቆይ ነው። ቢዝነሳችን እንደዛ ነው። ካምፓኒያችንም እንደዛ 30 ዓመት ነው 40 ዓመት ሶስተኛ ጀነሬሽን የሚረከበው ነው እንዲቀጥል የምንፈልገው። ናይስ። ኤምኬቲዋይ ራሱ ምን ማለት ነው? አዎ ምንድነው ቲዋይ ደግሞ አቀጣጠሉ ራሱ ያምራል። ልክ አክቹአሊ የኔ ስም ነው ማርቆስ። ኬ ከበብሽ ከቢ ቴ ስም ነው። ቲ ጥላሁን ደረና ቴድሮስ ጥላሁን ደግሞ እና የአባቴ ስም ነው። ዋይ ያልታሽ ወርቅ የእናቴ ስም ነው። እና ያቺ በተኑ የምታየው የሞሮሌስ ዲጂታል ትራንስፎርሜሽን ሶሉሽንስ ነው ብለን የምናደርገው። ከእቃ ከመሸጥ ሁሌ ለውጥ የሚያመጡ መፍትሄዎችን ላይ ፎከስ የምናደርግ ነው። ዴይ ቱ ዴይ ፎከሳችን ለሀገራችን ኮፒ ፔስት ማድረግ ሳይሆን ሊመጥኑ የሚችሉ የላቁ መፍትሄዎችን ለማቅረብ። ብዙዎቹም እውነትም የሶሉሽን አካል ናቸው። የትራንስፖርቴሽን ላይ ስፒድ ሊሚት ያልከኝ ኤቲኤሙ ኮር ባንኪንጉ ኋላ ላይ ነገር ከላይብረሪውም ደግሞ አስቦ ድሮ ካታሎግ እኮ አገላብጥ እኮ ነው የላይብረሪ አምሰናል። ኢቡክ ሁላ ሞክረናል። እሺ እንዴ ምንድን ያልሰራችሁት? የሚገርም ቴክኖሎጂ ላይ ብዙ ጊዜ ከውጭ የሚመጡ ካምፓኒዎች ኮንታክት ያደርጉናል እና እድልም ያ ከነበረን ሪላያቢሊቲ ሬፑቴሽንም እና ታማኝነት እና ብዙ ትልቅ እንትን የሚለን ባንኮች አካባቢ በተለይ የሰራናቸው አሁን አቢሲኒያ ባንክ የመጀመሪያውን ኢትዮጵያ ውስጥ የተቀናጀ የብድር ኦሪጂኔሽን ሲስተም የሚል ነው። እሱ አንድ ደስ ከሚለኝ ፕሮጀክታችን ነው። ደንበኞች አሁን መሬት አልወረደም እንጂ መሀል ያለ ስሞል እና ሚድ ሳይዝ ቢዝነሶች ከስልካቸው ብድር የሚጠይቁበት እስከ ኢስላሚክ ሎን ባንኪንግ ድረስ ያለውን ከኮር ባንኪንጋቸው ጋር የሚቀናጅ ሲስተም ሰርተናል። ግን አልጀመራቸው ኦልሬዲ አልቆ እየተጠቀሙበት ነው። ለመጀመሪያ ናቸው ይህንን ሲያደርጉና ሌሎችም በሴኪሪቲም ላይ ባንኮች አምነውን አሁን ትልልቅ የዚህ ኔትወርክ ሴኪሪቲ ሲስተሞች ዳዋሽ ባንክ ወደ 8,900 ኮምፒውተራቸውን በእኛ ሲስተም ይጠብቁ ነበረ። እንደ ዘመን ባንክ ሰፕላይ አድርገናል። ትልልቅ ሲስተማቸውን የኮር ባንኪንግ ሲስተም ዳታቤዛቸውን የሚጠብቁ አቢሲኒያ ባንክ የአይቢኤም ሴኪሪቲ ሲስተሞች ሰፕላይ አድርገናል እና ደፍረን ለውጥ የሚያመጡ መፍትሄዎችን ሁሌ ማስተዋወቅና ማቅረብ ቀን በቀን ስራችን እና ብዙም በርካታ የምንወስድበት። ቤት ስንት ናችሁ? ወንድም እህት? ወንድም እኔ አንድ ወንድምና ያለኝ እዚህ አብሮኝ ነው የሚሰራው ቴዲ እሱ። እህቴ አሜሪካን ያለችው የኤችአር እና የሜምበርሺፕ ማኔጅመንት ካይዘር የሚባል ትልቅ ሆስፒታል አለ ማኔጀር ናት እዛ።
ትልቅ ለውጥ አለን በእኔና በሷ መሀል። ማነው ታላቅ? 13 ዓመት እኔ መሀል ነኝ። ወንድሜ 1 ዓመት ተኩል ይበልጠኛል። ታናሽ እህቴ ወደ 13 ዓመት ታናሽ ናት። ስለዚህ እሷም ኦልሞስት ሃይስኩል ላይ ውጪ ጀምሮ ነው የተማረችው። ይህን የተማርኩ ሴንት ጆሴፍ ነው የተማርኩት። ሴንት ጆሴፍ እኮ በኢትዮጵያ ታሪክ በአርትም በለው በሳይንስና በምርምር በሪሰርች በለው በጣም ብዙ ዲስቲንጉሽድ ሰዎች ያወጣ ትምህርት ቤት ነውና ብለስድ። በጣም ትልቅ ትገናኛላችሁን? አልሙናይ ያላችሁ? በደንብ እንደውም የአሉምናይ ኮሚኒቲ እኔም ወንድሜም ፋውንዲንግ ቦርድ ሜምበርስ ነን እና እንዳልከው ትልቅ አሁን ላለንበት እድገት የምንሰራውም ስራ ኮንፊደንሱም እውቀቱንም የሰጠን ትምህርት ቤት ነውና ተመልሰን ያንን እየከፈልን ነው። በትልቁ አንድ የዛሬ ሜቢ 15 ዓመት በፊት አንድ ትልቅ ህንፃ የተሰራ ነበረ ከግቢ ውስጥ። እሱን እኔ አባት ክላስሜቶች የነበሩ የሴንት ጆሴፍ ተማሪዎች፣ አባቴ ግን እዛ አልነበረም፣ ጓደኞቹ ነው ሚኒሊክ ትምህርትን የተማረ እና እነሱ እስከ እኔ እና በታች ያለን አንድ 7-8 ሰዎች እዚህ ብራስ ከአንጻ ይመስለኛል የሱም ባለቤት እንደውም ቦታ ሰጥተውን እዛ የምንሰበሰብበት የአሉምናዩ ሴንተር ነበር። እንዲሁ በዲስከሽን ጀመርንና ያ የተነሳው ሀሳብ ፋንድሬዝ አድርገን ሌሎችም ተማሪዎች ቀድሞ ተማሪዎች ገብተውበት ወላጆችም ተጨምረው የካቶሊክ ቤተክርስቲያናው ማዋጣ ብድርም ተወስዶ በዛ ሀሳብ ነው የተሰራው እና እዚህ ብራዘር በላይ ይባላል የዛን የነበሩት በጣም የሚደነቁ ናቸው። እንደው እኛ ትንሽ አስበን ይህን ትልቅ ነገር ይዛችሁ መጣችሁ ተብሎ እንደው በጣም የተሳካበት ሁኔታ ነበር። እዚህ ትልቅ አሉምናዮች ያዋጡ አሉ። ዮሐንስ ዮቴክ ትልቅ ኮንትሪቢዩተር ነበረ፣ ልጠቅሰው እፈልጋለሁ። ሌሎችም እንደዚሁ የድሮ ተማሪዎች ተባብረን ትምህርት ቤቱ አዲስ ህንፃ እንዲኖር አድርገናል። አሁን ባለፈው አመት ደግሞ ያደረግነው እንዲሁ 4 ባቾች ሆነን እኔ ወንድሜና እንዲሁ ጡረታ ያወጡ ደግሞ አሜሪካን ያሉ 1-2 ባቾች ትምህርት ቤቱ ኮምፒውተር መግዛት በጣም ተቸገረ ነው ታውቃለህ። በጣም ትንሽ ብር ነው የሚያስከፍለው እና ሞስት ለእርዳታ እየረዳ ያለ ተቋም ነው። ልጆችን በሚያስከፍለው ራሱን አያስተዳድርም። አሁን የሚፈልገውን በተለይ ኢንቨስትመንት አሁን አንድ ኮምፒውተር ትዝ ይለኛል ምክትል ዳይሬክተሩ አቶ አለሙ ደውለው ይህን ያህል 150,000 ብር በጣም ጨምሮ ነበር። የከረንሲው ችግር ትንሽ ቀረጥም ገባበት ሁኔታ ነበር። እንደውም በዚህ አጋጣሚ እንደዚህ እቃዎች ቀረጥ አልባ መሆን አለባቸው ነታለኝና ለትምህርትም ኢቭን ዲጂታል ኢኮኖሚ ውስጥ እየገባን ስለሆነ እነዚህ ነገሮች እንደውም በቀላሉ የሚገቡበት የሚመረቱበት ነገር መፈጠር አለበት እንደ ሀሳብ አለኝ። ይሄ እኔም ደነገጥኩኝ። እኛ ብዙ ጊዜ አንዳንድ ፕሮጀክት ምናምን ላይ እንጂ እንዲህ ዴይ ቱ ዴይ ኮምፒውተር አንሸጥምና ዋጋውን ሳየው በጣም ውድ ነው። አንድ ስብሰባ አድርገን ትዝ ይለኛል ያን ዙም ኮል አድርገን እስክንጨርስ ፕሌጅ የተደረገው ብር በጣም ከፍተኛ የሆነ ፕሮሚስ ተደርጎ ከየባቹ ከዛ ከ40 በላይ በጣም ቶፕ ኦፍ ዘ ላይን የሚባሉ ኮምፒውተሮች ወደ 15 ላፕቶፕ እዚህ ላይ አንድ የ85 ፈረንጆች ተመራቂ ሳምሶን እና አጋዚ የሚባሉ እነሱ ደግሞ በጣም በከፍተኛ ጥረት እቃውን ገጥመው ሌላም ሳምሶን ደግሞ ወደ 10 ሚሊዮን ላፕቶፕ ከራሱን ጨምሮ ሙሉ በሚባል የአይቲ ኢንፍራስትራክቸሩን ከፕሪንተር ጋር ከፕሮጀክተሮች ጋር ዴሊቨር አረግንና ትልቅ ምርታ ነው። ትምህርት ቤቱ ያን ችግር ወጥቶ የምልህ እንግዲህ ትንሽ 1-3-4 ባች እንኳን ተጋግዘን ይህንን አይነት ለውጥ ያደረግንበት ነውና ደስ የሚል ትምህርት ቤቱ በየአመቱ 2-3 ልጆችም በየባቹ ሆነን ስኮለርሺፕ እንሰጣለን። አንዳንድ እንደውም ምርቃት በምናደርግ ጊዜ ሪኮግናይዝ የምናደርጋቸው እና ኮንትሪቢዩት የምናደርገው የአሉምናይ ኮንትሪቢሽኖች ይኖራሉ። ትልቅ ለውጦች ያመጡ የአይቪ ሊግ የሚባል የኤል ሃርቫርድ ድረስ የሄዱ ብዙ ተማሪዎች ያፈራበት ነውና አይ ቲንክ እንደ ቢዝነስ ብቻ ሳይሆን እኛ
ራን የምናደርገው። በዚህ አሉምናይ ተጠቅመን የሶሻል ኮንትሪቢሽንም እኔም ወንድሜም እንሰራለን። ከሴንት ጆሴፍ የቀድሞ ተማሪዎች በሪሰርችም በሳይንስም በአርትም በስፖርትም በቢዝነስም በኢንተርፕረነርሺፕም የቻልከውን ጥራልኝ እስቲ። ኦኬ አንድ ብዙ በጣም ብዙ ናቸው። እንደ ኖ ሳማራ ወርልድ ስፔስ ሴንት ጆሴፍ በጣም ሳፖርተርም ነው ተማሪም ነው ነበረ ነው። አሁን የት ናቸው? ኖ ሳማራ አይ ቲንክ ቢዝነሳቸው ከረንትሊ በሌላ ኤሪያ ላይ ሳይሆኑ አልቀረም። ግን እስካፕቱ ሪሰንትሊ ሴንት ጆሴፍም ላይ የሳተላይት ኮኔክትድ የሆነ ሪሞት ትሬኒንግ ኢለርኒንግ ሴትአፕ ዶኔት እንዳደረጉ አውቃለሁ። አንድ ትልቅ እሳቸው አንድ አሉ። ኖ ሳማራ ሌላም የስፖርት ኢኩፕመንት ይሄ ትሬድሚል አይነት ኢንቬንት ያደረገ ስሙን ረሳሁት። እንደውም ትልቅ መሮጫውና በሚሊየንስ ኦፍ ዶላርስ ፓተንት በዓለም ደረጃ ነው። ለአሜሪካ ነገር ትልቅ ፓተንት የነበረው እንደው ስሙን ዘነጋው። እሱም አንደኛው እንደውም በሱ ስም ትልቅ ስኮላርሺፕም ቤተሰቦቹ አልፈዋል። አሁን እሱ ሰው አድርገዋል። በአይቲም ላይ አሁን እንደዚህ የረዱን እንኳን ሳምሶን እና ጋዚ ትልቅ ኤክስፐርቶች ናቸው። እዚህ መጥተው ኮንትሪቢዩትን አድርገዋል። ሌሎች በበረራ ላይ ብትል ፓይለቶች ሴንት ጆሴፍ የነበሩ ተማሪዎች ናቸው። የዩ ስትሪት ፓርኪንግ አይ ቲንክ ባልሳሳት ዋሽንግተን ዲሲ አላዛር እሱ የዋናው ኦነሩ የሴንት ጆሴፍ ተማሪ ነበር። ስለዚህ ይሄ እንግዲህ ከሀገር ሞተው እዛ ዲሲ አሜሪካ ነገር ያነቃነቁ ናቸው። ብዙ ስራ ድልም ፈጥሯል እዛ ብዙ ፈጥሯል። ከኔም ባቻው ብዙ ልጆች ትልቅ ስራ የሚሰሩ አሉ። ዳዊት ብሸት የአራሜክስ እና የተለያየ የሎጂስቲክስ ቢዝነስ ላይ ስፖርትም ላይ ትልቅ ኮንትሪቢዩሽን ስፖርት ማናላችሁ? ስፖርት እንግዲህ ስፖርተኛ ወደ ሳይንሱ ናቸው። ብዙ ቢዝነስና እንዳልከው ፈጠራ ላይ በጣም ብዙ አሉ። ግን ደግሞ በማስ ስፖርት ባስኬታችሁ ቮሊቦል በጣም በስፖርት ውድድር ማንም አይችላችሁ። ደግሞ በባንድስ በሙዚቃ ብትል አሁን ሄኖክ ተመስገን እነ ግሩም አሁን በቅርቡ ደግሞ እንደው በጣም ሳላነሳው ማለፍ ማልፈልገው ተፈሪ አሰፋ ድራሙ የሚጫወተው ከኔ ጋር እኩል ነው። ሙዚቃ የጀመርነው ምን ተጫወታለህ? አንድ ውስጥ ቤዝ እና ሊድ ጊታር ጫወት ነበር እና ትዝ ይለኛል አንድ ላይ ተመዝግበን ሙዚክ ክለብ ነበር እና እሱ በቃ ገብቶ ሾዛ ነው ከተፈሪ ከዛ በኋላ እንደውም ሳይጨርስም ጋሽ ሙላቱ አስታጥቄ ላይ ጠሩት ነበረ ምክር እና አንዳንድ ትምህርት ይሰጡት ነበረና ይገርመኛል። በሳምንት ውስጥ ገና እንደገባ ያሬድ ስኩል ነው ሴንት ጆሴፍ ባንድ መግባት ትልቅ ስታተስ ነው። ብዙ ትታወቃለህ። የናዝሬት ስኩል ተማሪዎችም ይፈልጋል ያውቃል። ባለቤቴም የዛ ተማሪ ናት። ሴቶች ብቻ ናቸው። እኛ ሴንጆች ደግሞ ወንዶች ብቻ ነን። ባንድ ተሳሳባላችሁ። ትልቅ ስታተስ በጣም ብዙዎች የምታየው እንዳረሰው ስለ ባለቤትም ታነሳለሽ። እሺ ሸዋንዳኝ ኃይሉን እኔ ያውቃለሁ። ሸዋንዳይም ከነግሩባች ነው ሰይንደው ብዙ ደግሞ ትልልቆቹ ቤክስ ጆቫኒ ቤዝ እሱም የሴንጆሴ ባንድ እሱ ነበረ እና ሙዚቃ በተለይ የከፈቱት ነገር በጣም ከፍተኛ ተፈሪ ይሄ እውነቱን ለመናገር ከጋሽ ሙላቱ በመከተል የጃዝን በተለይ ኢትዮጵያ ጃዝን በደንብ ያስተዋወቀ ገና ታሪኩ የሚቀጥል እኛም እንደ ኃላፊነት ያንን ይዘን ብዙ እንሰራለን ብለን ፕሌጅ ያደረግነው ወንድማችን እና መኖሩ ትሪቢዩት ተዘጋጀለት እንደ ተፈሪ አመት አሁን ይሆነዋል። እንግዲህ በራሳችን በአሉምናይ በኔ በተለይ ባለሁበትና ወንድሜ ባች ሁለታችንም ጋር ነበርና የተወሰነ ማስታወስ የምናደርግበት መንገድ እየተነጋገርን ነው። በእርግጥ ይኖራል እናስታውሰዋለን። አመቱ ላይ ብዙ ነገር ለመስራት እያሰብን ነው። ስለ ትህትና ከናዝሬት ስኩል ጋር በተያያዘ ትህትና ለገሰ ትባላለች። ናዝሬት ስኩል ተማሪ ነበረች። አሁን ደግሞ ዋሪት ሙሉ ጥላ ኢንተርናሽናል የሚባል
ድርጅት እሷ ደግሞ ወደ 3ኛ ጄኔሬሽን እሱም ቤት ታሪካዊ ቤተሰብ ነው ቢዝነስ ላይ ትክክል 3ኛ ትውልድ ነች እንዴ 3ኛ እና አያቷ ናቸው የጀመሩት ዘራሪት አይደረሳቸው ከዛቱ ለገሰ እና ወይዘሮ ሙልሻዋ እናትና አባቷ ቀጥላ አሁን ደግሞ እሷ ከወንድምና እህቶቿ ጋር ያደረገች ነው ያን ቢዝነስ ጥሩ ጎበዝ ሰራተኛ ናት ታታሪ ናት ለልጆቿም ደግሞ ጥሩ ናት ጥሩ ባለቤት ናት ናይስ ስንት አፈራችሁ ናት 2 ልጆች አሉን ቅዱስ ማርቆስ 17 አመቱ ነው ማራኪ ማርቆስ ደግሞ አሁን 15 ጨረሰች የሚገርም ይባርክላችሁ ቀሪውን ደግሞ ከሷ ጋር እናወራለን ይቻላል ግራጎን በሚገባ እሷም ብዙ ምትነግር ያለ የእሷን ታሪክ ከዚህ ቀደም አግኝቻት ኢንተርቪው አድርጌታለሁ ፋና በነበርኩ ሰዓት ባንድ ወደ ፈርኒቸር በስፋት በገቡ ሰዓት አሪፍ ቻፕተር ላይ ነው ያገኘዋት እንግዲህ አሁን ደግሞ በኔትወርክ ፖድካስት እንግዳችን እናረጋታለን ብዬ አስባለሁ እሺ ልጆች ወደ ቴክኖሎጂ የመጣ ልጅ አለ ከናንተ ቤት መጀመሪያ ወደዛ ከሜዲ በፊት ይሄ የምታዩት ሶፋ ፈርኒቸሩ በሙሉ የቶሞካም ስታንድ እዛ ጋር በኋላ ታዩታላችሁ በዋሪት ነው የተሰራ እውነትህን ነው አዎ እና ያንን እንደ ማስታወቂያ ሳይሆን ትልቅ ስራ ነው ተሳስሯል ናይስ አሪፍ ኔትወርክ ነው የፋሚሊ ኔትወርክ ነው ዴፊኒትሊ ልጆቼ ባሪያቸው ምናምን በደንብ ወንዱ ልጄ ቴክኖሎጂ ላይ በጣም ኢንክሊኔሽን አለው እና እንደውም አንድ ያለውበት እንትን ክለብ አለ የሮታሪ ክለብ አዲስ አበባ የዛ ክለብ እንትን ፕሬዝዳንት ኖሚኒ ነኝ እና ለ70ኛ ዓመታችንን የመጀመሪያው ሮታሪ ኢትዮጵያ ውስጥ ፎርም ሲያደርግ የነበረ ክለብ ነውና አሁን 70 ዓመታችንን የዛሬ 1 ወር እናከብራለን ግሎባል የሮታሪ ኢንተርናሽናል መሪም ይመጣሉ ብለን እንጠብቃለን ኦሬዲ ኮንፈርም አድርገዋል እና ለዛ የሚሆን በተለይ በዌብሳይት ማቀነባበሪያ ዙሪያ የሚሰራልኝ ልጄ ነው ዌብሳይት ዴቨሎፐር ነው አሁን 12ኛ ነው 13ኛ አንድ ክፍል ይቀረዋል ስለዚህ ሊሴ ነው የሚማረው ማለት ነው ሳንፎርድ ነው የሚማረው ሳንፎርዶችም እስከ 13 ይላል እስከ 13 ነው የሚማሩት ዛሬ የሚማረው ሴቷ ልጄ ደግሞ አርት ላይ በጣም ጎበዝ ናት የፔይንቱን ነው ወይስ ፔይንት አርት እና ተናጋሪ ናት እና ሁሉም በስፖርትም በጣም ከፍተኛ ችሎታ አላት እንደውም የሚገርምህ በ500 ሜትር በ800 እና በ1500 ሜትር ሩጫ ከሁሉም ኢንተርናሽናል ትምህርት ቤቶች በሙሉ አንደኛ ናት እና እንደዛ ቱርናመንት አላቸው በሙሉ ትምህርት ቤቶች ነው የሚካሄደው አይሲኤስ ነው የሚደረገው ኢንተርናሽናል እሱ ደግሞ ፋሲሊቲ መሮጫው አለ ሁሉ ነገር አለ እንግዲህ ፕራይቬት ኮምና ወይ ኮሚኒቲ ስኩሎች ናቸው ኢንክሉዲንግ ሴንት ጆሴፍ ሊሴ እና ሌሎቹ ግሪክ ስኩል እና መሳሰሉት ሆነው ይወዳደራሉ በሶስቱ ጎልድ በነጠላ አግኝታለች በሪሌ ደግሞ ትምህርት ቤቷም ከጓደኞቿ ጋር ሆነው 4 እንግዲህ ጎልድ ኮንሴኪቲቭሊ አግኝታለች በሩጫ እንግዲህ እስኪ ስኮላርሺፕ ታገኝልኛለች ተጠብቃለሁ ምንድነው የምትመኝላት አንተ ምንድነው የምትመኝላት ለትንሿ እንግዲህ ምንድነው አሁን ባለው ቴክኖሎጂ በተለይ ኤአይ የሚያመጣው ተግዳሮትና ሌላ ነገር አለ የሚፈልጉትን ግን መሆን እንዲችሉ ነው ራሳቸው ውስጣቸውን እንዲያገኙ በተለይ ጥሩ ትምህርትም ነው የሚያገኙት ምልምነት አለኝና ያ ፍሪደሙ እንዲኖራቸው የሚሰሩት ነገር ይሄንን የቢዝነስ ግባዊ ይሄንን ስራ ሳይሆን ለራሳቸውም ደስተኛ ሆነው ሶሻሊ ደግሞ ኮንትሪቢዩት በተለይ ሀገራቸው ተመልሰው የሚሰሩበት ነገር መሆን እንዳለበት ነው ምነግራቸው ሜኑላ አጥፍተህ ለባዕድ መስጠት የለብህም ልጅ ብዙ ጓደኞቼ እንደዛው ትልቅ ስራ ይሰራሉ አሜሪካን በዩሮፕም እንዴት እንደሚመጣ ያደንቃሉ ይጠይቃሉ እናንተ እዚህ ሀገራቸው ናችሁ ይቀናሉ በተለይ እድሜ ሲገፋ የሚናገሩት ነገር ነውና ያ ስህተት እንዳይኖር ካሁኑ ቢከፋም ትቢለማም ሀገር ላይ ጀምረህ ታግለህ ሰክሲድ ማድረግ ውጪ መኖር አላሳስበም አታውቅም በፍጹም የሚገርም ምናልባት ከመጀመሪያ ዲግሪን እንደ ነው ያስኩት ከዛ ሳውት አፍሪካ በየጊዜው አይቢኤም ጋር እንማር ነበር ለማስተርስ ለመሄድ ፕላን ነበረ ግን አምሹር ኖርዝ አሜሪካ ነበር ፕላኑ በሄድ ኖሮ ለመመለስ ብዙ ጊዜ ያጓጓል ይሄ አሜሪካ ድሪም የሚል አሁን የታየ ያለው
እውነታው ምን ያህል ዝቅተኛ እንደሆነ እሱ ድሪም ነውና እነሱም ራሳቸው ብዙዎቹ ባለው ሁኔታ የታገሉበት ያለ ነውና አለመሄዴና ኦፖርቹኒቲ በጣም ስለነበረ ሊትራሊ ምንም ሰው አልነበረም በቴክኖሎጂ ላይ የሚሰራ ስንመጣና ሳክሰስፉል በአጭር ጊዜ ለመሆን ይችላል። ድንቅ ነው። ሌላ ጊዜ እንገናኛለን። ብዙ ጥያቄዎች አሉ። አንድ ዙር ከፈቀድክልን ሌላ ጊዜ ደግሞ በስፋት እንጫወት ይመስለኛል። ደስ ይለኛል። ፕራክቲካሊ ደግሞ አንድ ነገሮችን ኤክሰርሳይዝ ካደረግን በኋላ በተለይ ከአሊባባ ጋር የሚገናኙ አሁን ግን ቀረ የምትለውን የምታመሰግነው ማስተላለፍ ፈልጋለሁ የምትለው ሀሳብ ካለ ድሉን ውስጥ ዋናው ቤተሰቤን በተለይ አንዳንዴ ሀሳብም ሲደክም በስራም ላይ ብዙ የሚያጋጥም ተግዳሮቶች ቻሌንጆች አሉና ያንን ጊዜ ካጠገብ ሆኖ የሚያግዝ በተለይ ባለቤቴን ልጆቼን ላመሰግን ፈልጋለሁ። ኦፍ ኮርስ በተለይ እዚህ ስራ ውስጥ በተያቀኛ ሆነ ጥሩ ነገር እንደወገን መስራት እንድትችል የአባቴ ጥላ እንደዳ እንትን ምክር እና ብዙ እንደ በልጅነት እንደ ሞኝ የሚመስሉ ዲሲሽኖች አንዳንዴ ትንሽ አጭር ቢዝነሶች አግኝተህ የምትሮጠው ነገር ሲሆን ተው ይሄ እንዲህ ነው ብሎ ሰው ሲመክርህ አንዳንዴ ሞኝነት ይመስላል። ከጊዜ ግን ያን ነገር ሰምተህ ማድረግህ ምክር መውሰድ የሚመክር ሰው ስለኖረ ትልቅ ተለይ ቤተሰብ አባት መኖሩ በጣም አሁን ላለንበትም ትልቅ ነገርም ይቻላል ብለን እንድናስብ ላደረገን አባቴ አመሰግነዋለሁ። ሌሰን ምንድነው አገኙት የምትለው ከአባት ሌሰን? ምንድን ነው ኤቲክስ ፕሪንሲፕል በስራ ማግኘት። አሁን በተለይ በወጣቱ ጋር የምናየው ነገር ካለው ሁኔታም ነው። በአጭር ነገሮችን የመወጣት ነገር አቋራጮችን የማየት ነገር አለ። ያው ምንድነው ከሚያየው ነው። ሲበዛ ያ ነገር መንገዱ ይሄ ነው ይመስላል። ግን በዛን ጊዜ በልጅነትም ባለማስተዋል ሊመስል ሲችል መካሪ ያስፈልጋል። አሁን እኔም እንደው በተለይ ለወጣቱ ትውልድ በጣም ትልቅ ኦፖርቹኒቲ አለ። ያ ያልነበረን ኢንተርኔት አክሰሱ የትምህርት አክሰስ አለው እና መፍጠርና ራሱን ማግኘት የሚችልበት እድሉ ከፍተኛ ነው። ስለዚህ ሰርቶ ራሱን ያገኝ አጭሩ ከሚያቋርጥ ራሱን ማግኘት ትልቅ እድል ነው። ምክንያቱም ብዙ ፖቴንሻል አለው። ሾርት ካቱ አጭሯ ራሱን ሳያገኝ ወደ ላይ አንድ ተኮስና ይወርዳል እና በተለይ በስራ በፈጠራ ይቻላል የሚለውን እና የመረጃ ማጥናት መስራት የሚችልበት እድል አለ። ቻሌንጁም እንዳለ ከበፊቱ በጣም የተሻለበት ሁኔታ ነው ያለውና ይችላለሁ ብሎ መንቀሳቀስ እንዳለበት ስለተማራችሁት እሱን ተምሬያለሁ። ያ አሁን እንደ ሞኝነት ይመስል ይችላል ብዙ ሰው ጋር፣ ግን ትክክል ነው። ያንን ዘላቂም ነው ለትውልድም የሚተላለፍ ነው። 30 ዓመት ቢዝነስ ውስጥ ልትቆያች ብዙ ቢዝነሶች አተናል ብዙ ይሄዳሉ የሚባሉ አንዳንዴ በአጭር ትልቅ ይቆጫል። ደግሞ እንደ ሀገርም ይቆጫል። ሌሎች ሀገሮች እስከ 4ኛ ትውልድ ድረስ የተቀባበለን የቀጠሉበት። እኛ ጋም የሚሰሩ የሚያመርቱ በጣም ዲሲፕሊን ያላቸው ልጆች ምርቶቻቸውን ከአሊባባ ጋር አያይዘው እንዲሰሩ ይሄ እድል ተመቻችቷል። በዚህ አጋጣሚም ይሄ ነገር ዲክሌር በመተዋወቁም እኔ በጣም ነው የኮራሁት። እኛ ጋር ባለውም ፕላትፎርም ምርቶቻቸውን ስልጠናም ደግሞ አለ። ስልጠና ወስዳችሁ ከአሊባባ ጋር እንድትሰሩ በኔትወርክ ፖድካስት አማካኝነት ይሄንን እኛም እናመቻቻለን። እሺ ማርክ፣ ሁሉ ነገር የጀመረው እዚህ ጋር ይመስለኛል። ምንድን ነው ታሪክ? ምንስ እንዲነግራችሁ ነው እዚህ ጋር አደረጋችሁት? ይሄንን ልክ ነው። ይሄ ለእኛ ከውስጣችን ያለ ማስታወሻ ነው። በስተቀኝ የምታያት ጥላው እንደዳ አባቴ፣ አቶ አበበ ጎበዝ የአይቢኤም ታይፕራይተር እና ኮምፒውተር ኢንጂነር ነው። እኚህ ሰው ስማቸውን ባይኖረኝም ፒያሳ አካባቢ የዛሬ 55 ዓመት የታወቀ የታይፕ ትምህርት ቤት የነበራቸው ሰው ናቸው። እና ይሄ የምታየው እዚህ የአይቢኤም የመጀመሪያውን ኤሌክትሮኒክ ታይፕራይተር በፈረንጆች 1974 ወይም ደግሞ በእኛ 65-66 አካባቢ
አባቴ ሲሸጥ ነው የሚያሳየው። እዛኔ የመጀመሪያ በቃ ኤሌክትሮኒክ ታይፕራይተር ማኑዋል ነበር። ይህን ሲመጣና ዴሊቨር ሲያደርግ ትልቅ አይቢኤም ይላል። ልክ ነው። ድንቅ ነው በጣም። ቅድም ሜንሽን አድርጌ ነበር ኢንተርቪው ላይ። ይሄኛው ደግሞ መጀመሪያ አባታችን የገዛልን ሲንክሌር ይባላል። ZX 81 ወይ 81። ይሄ ፐርሰናል ኮምፒውተር ነው። ከብላክ ኤንድ ዋይት ቴሌቪዥን ጋር አገናኝተን ፕሮግራም አድርገን ጌም የምንጫወትበት የነበረው ወደ ኮምፒውተር ፍቅር ፕሮግራሚንግ እና የእሱ ትምህርትም እንድንማር የገፋን ከዚህ ተሞክሮ ነው። እንግዲህ የ43 ዓመት በፊት የነበረ በጣም ስሊክ የሆነ ኮምፒውተር ነው፣ ግን 81 በፈረንጆች የተሰራ ነው። የሚገርም ነው። ጎረቤት ሂዶ ቲቪ መመልከት በእኛ ጋር የተለመደ ነው፣ የብዙ ሰዎችም ትዝታ ነው። ጌም ግን ጎረቤት ሂዶ መጫወት ፕሌይስቴሽኑ ከዛ ከስንት ዓመት በኋላ ከ30 ከ25 ዓመት በኋላ ሲመጣ እረዳዋለሁ። በቃ እናንተ ያላችሁን የነበራችሁን ኤክስፖዠር እና አስቀናኝ በጣም ግን ትልቅ እንትን ነው ያው ሂደቱ። ከዛም ሌላ ሰው ነበረው ከተማ ውስጥ ትምህርት አብራችሁ ስትማሩ ከነበሩት ይሄ የነበራችሁ ሰው ልጆች ነበሩ? እውነቱን ለመናገር ትምህርት ቤት እንግዲህ ሴንት ጆሴፍም ብዙ ጊዜ እንደዚህ ቪዲዮ ዴክ ምናምን የነበረ በጊዜው ነበረ አርሊ ታይም ላይ፣ ግን ኮምፒውተር አላስታውስም። እንደውም አንዳንዴ ሪፖርቴን በኮምፒውተር ሰርቼ ፕሪንት አድርጌ ሲሄድ አንዳንድ ጥናቶች ምናምን ይሰጠን ነበር። መጽሐፎች ላይ ሪካፕ ወስደን እና ታይፕ አድርጌ በኋላ ይቺ አረንጓዴዋ ደግሞ ስክሪን ያላት ነበረችን። አስተማሪም ነበረና እሱ ላይ ሰርቼ በዶት ማትሪክስ ፕሪንተር የሚያሽጌ ሶስት አስተማሪዎቹ የሚገረሙ ነበር። ግን ያ ነው እንግዲህ አሁን ለሁሉም ሰው እጁ ላይ አለ ስልክ ራሱ የበለጠ ነገር ይሰራል። በዚህ ወጣቶች የዘንድሮ ልጆቻችን ያንን እንዲያዩ ነው እድሉ እንዳለ። የዛኔ ትንሽ ሰዎች ነበረ በጣም እና እድለኛ ነበርኩ ያን ድልም ስላገኘው። ድንቅ ነው። ሌላው ደግሞ እዚህ ሾሩም የቶሞካ ኮፊ ሾፕ ደግሞ አለ። ምን አይነት ኮንሰፕት ነው? ምንድን ነው ያቀናጃችሁት? ትክክል። ብዙ ውጪም ካየ በሾሩም ቢዝነሶች ላይ የቡና የተለያዩ አገልግሎት የሚሰጡ ኤሪያዎች አብረው ይቀናጃሉ። የቶሞካ አንድ በኦንላይን መድረካችን ወይም ፕላትፎርም ላይ ቶሞካም አንደኛው ትልቁ የምንሸጠው ፓርትነር ነው። ከዛም ደግሞ አብረን እዚህ የቶሞካን ፕሮዳክቶች እንሸጣለን። እንደውም ለየት ባለ መልክ እንደውም አንዳንድ አዲስ አይነት የቀዘቀዙ ቤቨሬጅ ያሉ ቶሞካ የሚጠጡ ቡናዎችን አሁን ለመጀመርም ትልቅ ማሽኖች ኦልሬዲ ሴት አድርገን ከዚህ ፕሮሞት ለማድረግ እያሰብን ነው። ዴሊቨሪ የምንሰራበት ነው። ሌላው ግን እንደምታየው የአሊኤክስፕሬስ ቢዝነስ የገበያ ኤክስፕሬስ ቢዝነስ ዲስከስ እያደረግን ደንበኞቻችንንም እየጋበዝን ስለምንሰራው ስራ የላቀ ቡና እየጠጡ የምንወያይበት ቦታም ነው። ወኪንግ ካስተመርም አለ። ወኪንግ ካስተመር መጠቀም ይችላል። በልዩ ፕሮሞሽን ያገለገልን ያለነው ከቶሞካ ጋር ሆነን ከዛም ደግሞ ቡናም ወደ ውጭ የሚወስዱ እዚህም ሎካል የሚገዙ አሁን ዛሬ 3 ሳምንት ኦፊሻል ላውንቹ ላይም ይሄ ፕሮዳክት ይገባል። ለዚህ ከቴሌብርም ከሌላም ባንክ ካርድም መግዛት ይችላሉ። ያንንም ለማሳየት የተጠቀምነው የሪቴል አውትሌት ቶሞካ። በጣም የሚገርም ሀሳብ። አመሰግናለሁ። በጣም ነው የማመሰግነው። ማለት ጊዜ ገድቦ ነው እንጂ ብዙ የፖሊሲ ውሾችም ሌላ ጊዜ እናወራለን። እሱን ተወት ለብቻን ያሳደርኩትና አንተን ዝም ብዬ የረሳናቸውም ነገሮች ብዙ ናቸው። ክብራትና ክብራን ተመልካቾቻችን ዛሬ ከወትሮ ለየት ባለ መልኩ ከስቱዲዮ ወጣ ብለን የአሊ ኤክስፕረስ የገበያ ኤክስፕረስ MKTY ስቱዲዮ ነው ጊዜያዊ አድርገን ቆይታ ያደረግነው። ማርቆስ ጥላሁን እንግዳችን ነበረ። ከኛ ጋር ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ጤና ይስጥልን።